በቃ ሰላም መሰጠት ሌላስ? የጭንቀት በቃ ጭንቀት ተስፋ ማስቆረጥ በቃ ተስፋ ማስቆረጥ በቃ ከጸሎት ቤት እንድርቅ በቃ ምን አገኘሽ ጸልይሽ 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 ስራ አገኘሽ አመት ሆነሽ በቃ ከዚህ በኋላ በቃ ጥላ ወጌ የጭንቀት መንፈስ ሌላስ? ሌላስ የቀረ? የደብተራ መተት በቃ ከማህበር አስወጣ የተባል ማህበር በትን የተባል የደብተራ መተት ሌላስ? ያው በቃ በመግቢያ ገባን አለን የራሄሉ ደም መንፈስ አለን በቃ ድዷን የምናደም ጾምሽ በቃ አይሁንም ፈርሶብሻል እናታለን። ሌላስ የቀረ? ወይኔ ቡዳ የቡዳ መንፈስ ሌላስ? አዎ በቃ የድል መተት በቃ የድል የአእምሮ መተት አሳብድ በቃ ተስፋ አስቆርጠብን በቃ ብዙ አስቀረ። ሌላስ የቀረ? በቃ ተስፋ ማስቆረጥ ነው። በቃ ያልተሳካልኝም በቃ እኔ የምጸልየው ስራ ሊሰጠኝ አይደለም። በቃ እኔ ክርስቲያን ስለሆንኩ ነው የምጸልየው። ምን አገባኝ በሰጠኝ መጸለይ ነው የምትለኝ በቃ። እሺ ሌላስ የቀረ? በቃ እኛንን በቃ ነኝ በቃ አስጥልት ያደርገኝ በቃ አስወጣልኝ በቃ እኔ ሳልታሳኪ አልፈልግም። በቃ እዚህ ቦታ ላይ ሰራዊታችን ሰብስቦ ነው ቶሎ ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም ውጡ ሙሉ ለሙሉ ቶሎ በቃ ነው እናንተ ሰውዬ በቃ ተውኝ በቃ ነው። ፍጡነ ረድኤት እምሩፀተ ነፋስ ዋብሎ ለዘይፄዋ በተወክሎ ጊዮርጊስ ቀረብ ለምሕረት ወለተሳሎ ተወከፍ ወትረ ጸሎትነ ወቃለ ጽራነ ኩሎ እስመ ልበ አምላክ ሩሩ በአቤት አሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀላችሁ። ውጡ ሰራዊታችሁ ሰብስቡና ቶሎ ለመሸኘት ተዘጋጁ ተዘጋጁ ለመሸኘት ቶሎ ቶሎ ወጥተናል በቃ ነው ወጥተናል በቃ ወደ በወልድ በመንፈስ ቅዱስ በወልድ በመንፈስ ቅዱስ ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን የዘጋነውን እድል ከፍተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን ሰራዊታችን ሰብስበን በቃ ከእንግዲህ ላንመለስ ላንታደስ ከእንግዲህ ላንመለስ ላንታደስ እነሱ ስራ ይፈቱ በቃ አሁን በደቂቃ ነው የሚያድሱልን እኛ አላልካ በቃ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን። አጋዕዝተ ዓለም ሥላሴ ፈርደው ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ደስ ቶሎ አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። እግዚአብሔር ይገስጻችሁ። እሺ ወለተ ቂርቆስ ይሰማል? መዝሙረ ዳዊት የየዕለቱን ጸልይ። የየዕለቱን ግልጽ ነው አይደል? የየዕለቱን አድርሺ። በጣም ነበር የምወደው መዝሙረ ዳዊት። አሁን ግን በቃ አታቋርጭ እህቴ። መዝሙረ ዳዊት ወሳኝ ጸሎት ነው። እሺ ይበልጥ ደግሞ ጊዜ ካገኘች ደግሞ መዝሙረ ዳዊት መዝሙር 34 አቤቱ የሚበድሉኝን በድላቸው የሚዋጉኝን ተዋጋቸው። ጥሩርና ጋሻስ እኔንም ለመርዳት ተነስ፣ ሰይፍህን ምዘዝ፣ የሚያሳድዱኝን መንገዳቸውን ዝጋ። ነፍሴን መድኃኒትሽን እኔ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ ወደ ኋላቸው ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ድጥና ጨለማ ይሁን። የእግዚአብሔርን መልአክ ያሳዳቸው የሚለውን መዝሙር 34ን ደጋግሞ መጸለይ ግልጽ ነው አይደል? ከመደበኛው መዝሙረ ዳዊት በተጨማሪ ነው የምልሽ። መዝሙረ ዳዊት ቋሚ አድርገሽ ግን ፈተና ሲበዛብሽ ደግሞ መዝሙር 34ን ደጋግሞ ብትቺ እስከ 7 ጊዜ መጸለይ። እሺ መዝሙር ስንትን? 34ን
እኔ ጊዜ አ ያለኝ ስራ የለኝም። ቁጭ ብዬ ነው የምውለው። ግን በቃ ለምን እንደማልጸልይ አላውቅም። 3 4 በራስ አረስ ልንስት ነው የሚለው ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል ጌታ። ወደ ምን እንዳትገቡ? ወደ ፈተና። ስለዚህ ተግቶ መጸለይ ግድ ይላል እህቴ። ስራ ከሌለሽ ዘንድ ደግሞ ዝም ብለሽ ተቀምጠሽ ከሆነ ዘንድ ደግሞ አብዝተሽ መጸለይ እንዴት ይገባሽ ይሆን? መዝሙረ ዳዊት ብቻ ነው የሚያስጠልይ። ሌላው ጸልያለሁ እኮ መዝሙረ ዳዊት ስደርስ ግን 3 4 ምዕራፍ ስደርስ ስንችት ነው የሚለው በቃ። ለምን ይመስልሻል? ደጋግሜ የምነግራችሁ ለሁላችሁ መዝሙረ ዳዊት ጸልዩ ጸልዩ ነው። ለምን ይመስላችኋል? እንደ መዝሙረ ዳዊት እኮ ወሳኝ ጸሎት ስለሌለ እኮ ነው። መዝሙረ ዳዊት ሲጀመር ማይጸልይ ክርስቲያን መኖር የለበትም። መዝሙረ ዳዊት እኮ የጸሎታት ሁሉ አባታቸው ነው። ሁሉም እኮ የመዝሙረ ዳዊት ልጆች ናቸው። ሌሎች ጸሎት እኮ እንዳለ የመዝሙረ ዳዊት ልጆች ናቸው። አባትየውን ትተን እንዴት ልጆችን ላይ እናተኩራለን? መዝሙረ ዳዊት እጅግ በጣም ወሳኝ ጸሎት ነው። እሺ መዝሙረ ዳዊት ሳትጸልዩ ሌላ ጸሎት እንዴት ይጀምራላችሁ? እህት ወንድሞች፣ መዝሙረ ዳዊት እኮ ለፈጣሪ የምናቀርበው የአምልኮ ምስጋና ማለት እኮ ነው። ሰምታችሁኛል አይደል? ለማን የምናቀርበው? ፈጣሪ የምናቀርበው ለፈጣሪ የምናቀርበው እኮ የአምልኮ ነው። አንዳንዱን ይገርመኛል። መዝሙረ ዳዊት አይጸልይም፣ ግን የቅዱሳን መልክ ይጸልያል። እንዴ ጉድ እኮ ነው። መዝሙረ ዳዊት ሳትጸልይ በቃ መልኳን ብቻ ይጸልይና በቃ ይውላል። እንዴ ለምን? መዝሙረ ዳዊት እኮ የምትጸልየው ፈጣሪን እንዳመሰገንኩ ቁጠር፣ ሌሎችን እንደጸለይኩ ቁጠር። ዋናውን ትተህ ዋናው መዝሙረ ዳዊት ትተህ እና እህት ወንድሞች፣ መዝሙረ ዳዊት እጅግ በጣም ወሳኝ ጸሎት ነው። ወሳኝ ጸሎት ብቻ ሳይሆን ግዴታም ጭምር ነው እኮ። ግልጽ ነው አይደል? ግዴታም ጭምር ነው። እና መዝሙረ ዳዊትን ጸልዩ። በእውነት ለፈጣሪ የምታቀርቡት የአምልኮ እኮ ነው። የአምልኮ ምስጋና። ምን አልኳችሁ? ምን የአምልኮ ምስጋና አምልኮ እኮ ነው። አንድ ሰው መዝሙረ ዳዊትን ጸልዮ ከኋላ ፈጣሪውን አምልኳል፣ በጸሎት አመስግኗል፣ የአምልኮ ምስጋና አቀረበ። መልክ እኮ ብንጸልይ የቅዱሳን መልክ ብንጸልይ የጸጋ ምስጋና ነው። እነሱ የጸጋ ምስጋና ለእመቤታችን ውዳሴ ማርያም ጨምሮ ራሱ ብንጸልይ እሱም እንደዛው። ሌሎችም ግን መዝሙረ ዳዊት ወሳኝ ጸሎት እኮ ነው። ከውዳሴ ማርያም ሁሉ ቀድመን ራሱ እኮ የምንጸልየው መዝሙረ ዳዊት እኮ ነው። ስለዚህ ስላስጠላሽ እንዴት ታቆሚያለሽ? ወለተ ቂርቆስ መድኃኒት ይመራል ተብሎ ይተዋል እንዴ? ይመራል ተብሎ ይተዋል? አይተውም አይተውም። እየመረረሽም ቢሆን ትውጫዋለሽ እንጂ። ደግሞ እኮ ደስ ይላል መዝሙረ ዳዊት፣ ደስ ይላል በእውነት ብርታት ይሰጣል፣ ጽናት ይሰጣል፣ ሃይማኖት ይጨምራል፣ ትህትናን እንደ ሸማ ያላብሳል፣ ትዕግስትን ያሰጣል፣ የኃጢአተኛነት ስሜት እንዲሰማን ያደርጋል። ምን መዝሙረ ዳዊት በአጋንንት ላይ እንድንበረታታ ያደርጋል። ምን መዝሙረ ዳዊት ከአምላካችን ጋር በተመስጦ እንድንጸልይ ያደርጋል። ምን መዝሙረ ዳዊት እና እባካችሁን እህት ወንድሞች መዝሙረ ዳዊት ሳትጸልዩ አትዋሉ። አረ እንዲህ መዝሙረ ዳዊት ማይጸልይ ሰው ምኑን ክርስቲያን ሆነ? አለመታደል እኮ ነው አለመጸለይ። እሱን ጸሎት አለመጸለይ በእውነት አለመታደል ነው። ታዲያ ፈጣሪም በምን እያመሰገንከው ነው? በምን አይነት ምስጋና እያመሰገንከው ነው? ታዲያ ፈጣሪን መዝሙረ ዳዊት ማትጸልይ ከሆነ ያስጠላኛል፣ ያቅለሸልሸኛል፣ ይጨንቀኛል ብሎ ነገር የለም። ግዴታ እኮ ነው። ስሜትን እየተከተልክ አይደለም መጸለይ ያለብክ፣ እውነታውን እንጂ አይደለም እንዴ? ምንን እየተከተልን አይደለም? ምን እየተከተልን አይደለም አልኳችሁ? ስሜታችን እየተከተልን በትክክል ስሜትን እየተከተልክ የምትጸልይ ከሆንክ ይሄን ስጸልይ ስለሚያመኝ ይቅርብኝ የምትል ከሆነ አንተ የስሜት ባሪያ ተገዥነክ ማለት ነው። አታዳምጡት ስሜታችሁን። ግዴታ መሆኑን እዩት። መጸለይ ስላለባችሁ ነው እንጂ መጸለይ ያለባችሁ ደስ ስለሚልና ስለማይል አይደለም። እና ምርጫ ውስጥ አታስገቡት ልላችሁ ፈልጌ ነው። እሺ ግልጽ ነው አይደል? ምርጫ ውስጥ አታስገቡት። መሰረታዊ ነገር ነው። በቃ አንድ
ሰው እኮ መዝሙረ ዳዊትን ዛሬ ጸልይ እኮ አለ ከአምላኩ ጋር ተነጋገረ ከአምላኩ ጋር እና ይህንን አትርሱ ለማለት ያክል ነው። ስለዚህ እህቴ ወለተ ቂርቆስ መዝሙረ ዳዊት የየዕለቱን አድርሺ። እሺ እሺ ወንድሜ ዛሬ ከ31 እስከ 60 ጸለይሽ ነበር መዋል የነበረብሽ። ማክሰኞ አይደል ዛሬ? ከ31 እስከ 60 ሳታድርሽ መዋል አልነበረብሽም። እሱን አድርሰሽ የጸሎት ውሃ ላይ ጸልየሽ 3 ጊዜ ብለሽበት ተጠምቀሽበት ነበር መዋል የነበረብሽ። ከዛ ውዳሴ ማርያም እንዳቅምሽ ሌሎችንም እና ይሄንን ልታደርግ ይገባል። ለሌሎቻችሁም ጭምር ነው የምናገረው፣ ለእህታችን ብቻ ሳይሆን ለሌሎቻችሁም። በእውነት ተሸውዳችኋል። እስከዛሬ ድረስ መዝሙረ ዳዊትን ማትጸልዩ ያልጸለያችሁ መርጣችሁ ደግሞ እኮ አንዳንዱ መርጦ ነው የሚጸልየው። የተወሰኑ እቿን ብቻ የሰማትን የለም ይሄ ምዕራፍ ጸልዩ ሲባል ሰምተው በቃ 34ን ይችን በቃ 5ቷን 6ቷን 7ቷን በቃ እሷን ጸልዩ በቃ ጸልያለሁ ይላሉ። መዝሙረ ዳዊትን አድርሻለሁ ዛሬ ይላሉ። እንደዛ ነው። ሌላውን መቼ ነው ታዲያ የምጸልየው? መቼ ነው ታዲያ የምትጸልዩት? ሌላው አይጸለይም ማለት ነው። ሌላው ለማን ነው የተተወው ታዲያ? እነሱ ለእናንተ እኮ ነው የተተወው። እና ይሄንን ልናድርግ ይገባል። እሺ በርታ በሉ። ቢረዝምም በርታ በሉ። መዝሙረ ዳዊት ቢረዝምም እንዴ 40 ደቂቃ እኮ 40 ጎበዝ፣ በጣም ጥሩ አንባቢ ከሆንክ 45 በቃ 45 ደቂቃ ነው ጎበዝ አንባቢ ከሆንክ። በጣም እየተንቀረፈፍክ የምታነብ ከሆነ ደግሞ እንደው በዛብህ ጨረስክ፣ እንደው ሞቶ ተማሙቶ ጨረሰ ቢባል 1 ሰዓት ውስጥ ይጨርሳል። 1 ሰዓት ውስጥ ከረዘመባችሁ እንዲያደርጉ እሺ፣ ማታና ጠዋት ክፈሉት። ሰምታሽኛል? መቼና መቼ አልኳችሁ? ማታና ጠዋት። ከፍለን ብንጸልይ ይሻላል። ለምሳሌ እንበልና ዛሬ የጸለይነው 30 አይደለም? ከ31 እስከ 60 አይደል? ስለዚህ 15ቱን ማታ ብታርጋችሁ ቢሆን 15ቱን ደግሞ መቼ ጠዋት። አለቀ አላለቀም? የዕለቱ አለቀ አላለቀም? አለቀ። አሁን ነገ ከስንት እስከ ስንት ነው? ነገ እስከ 80 አይደል? ከ61 እስከ 80። ስለዚህ ምን ታደርጋላችሁ? በጣም ይበዛል የምትሉ ከሆነ ከ60 እስከ 70 ከ61 እስከ 70 ማታ ከመተኛት በፊት፣ ከዛ ከ71 ደግሞ እስከ 80 ጠዋት ጨረሳችሁ። ዋናው የሚፈለገው ማለቁ ነው፣ መጨረሳችሁ ነው። እንዲህ ያደረጋችሁ ከፋፍላችሁ ቢሆን ጨርሱት እለቱን እና መዝሙረ ዳዊትን ሳንጀምር ሌላ ላይ ማተኮራችን እኔ ይገርመኛል በጣም። እና ትልቁ ጸሎት ትተን ሌላውን ባንመለከት፣ ትልቁን ጸሎት እንጸልይ፣ ከዛ ሌላውን ደግሞ እንደ አቅማችን እናተኩር። ይሄ ልናደርግ ይገባል ለማለት ያክል ነው። ደግሞ ስትለምዱት ይኸውላችሁ ሁሌ ስታነቡ ቃላቶቹ ይሸመድዳሉ አይደል? አይለመዱም? መልሱልኝ። ይለመዳሉ እኮ በጣም። ስለዚህ ሲለመድ ደግሞ አያስቸግርም። እስከምትለምዱ ድረስ እስከምትመላለሱበት ድረስ የተወሰነ ጊዜ ልትቸገሩ ይችላላችሁ። ብዙ ቶሎ ማንበብ እንኳን ማይችል እንኳን ቢሆን በለመደው ቁጥር ግን ቶሎ ያነባል። እሱ ራሱ የሚያውቀው ነው፣ አዲስ ቃል አይደለም። የሚያውቀው ስለሆነ ቶሎ ያነባዋል። እና መዝሙረ ዳዊትን ጸልዩ። በእውነት ከፈጣሪ እኮ የእድሜ ጸጋ ራሱ ይሰጠናል እኮ መዝሙረ ዳዊት የእድሜ ጸጋ ራሱ ጨምር የእድሜ ጸጋ ራሱ ይሰጠናል። በጀጓሉ ማድረስ እንችላለን። ተጀጓላችን ላይ ምን አልሽኝ? ማለት መጽሐፍ ቅዱስ ስለሌለኝ ተጀጓሌ ላይ ማድረስ እንችላለን። አማራጭ ከሌለሽ አዎ። ታዲያ ምን ታደርጊያለሽ? አማራጭ ከሌለ መጽሐፍ ቢኖርን በመጽሐፍ ከሌለን ደግሞ በስልካችንም ቢሆን አፕሊኬሽን አለ አይደል? መዝገበ ሃይማኖት የሚል
የአማርኛ የግዕዝ መዝሙረ ዳዊት የሚል ስለዚህ አማርኛው ላይ ግቡና አድርሱ። በተመስጦ አድርሱ። ይህን ይመስላል። እያንዳንዱን ቃል እያስተዋላችሁ በተመስጦ እና ሳትጸልዩ አትዋሉ። እሺ፣ ይህን ለማለት ያክል ነው። እሺ፣ ወለተ ሰንበት ጋር አለ ኤደን፣ ወለተ ሰንበት ጋር አለ። ማንም የምታሰረው እኔ ቤተሰብ ዛር ነኝ። የቤተሰብ ዛር። ሌላስ? አይጥ ለግርግር ውዳዛ የዝሙት መንፈስ የምንቀኛ። እሺ፣ ሌላስ? አልበትን ተራራን በትን ለአባቷ። ሌላስ? ያዘም ጠራሞ ድራሞ በጸሎት ሰዓት በእንቅልፍ እንደፋት ከሰው ምናጋጫት ከሰው እንደተጋበቅ ብቻ ሆና እንዳታለቅ ከባሏ የመጣን ሰይጣን እጥራለ የዝሙት መንፈስ። እሺ፣ ሌላስ? ባክ በቃ እኛንን በቃ እንዴ ጠቋር እኔ ጸሎት አስጀምራት እናቋርጣት ነበር። አሁን አንተ ስትመክር እየሰማች ጸሎቷን ሌላውን ቀንሳ መዝሙረ ዳዊት እንዴ ማን ልቀመጥላት ታዲያ መዝሙረ ዳዊት። እሺ፣ ሌላስ? እኛን በቃ ዝም ብለን ሰራን። ሰራዊታችን ሰብስቡ በአጋዕዝተ ዓለም በቅድስት ሥላሴ ስም። የቀረ ካለ በቅድስት ድንግል ማርያም ራስን አጋልጥ። በቅድስት ድንግል ማርያም ስም እባክህ እኛን ዝም ብለን የተደበቀ ካለ የተደበቀ ተስፋ አስቆርጠን ማለት ነው። ከባሏ ጣላኋትና በተስፋ አስቆርጫት በቃ ከዚህ በኋላ ጸሎትንም የለን እንደዚህ እግዚአብሔር ስቀርብ ፈተና የሚበዛ ከሆነ በቃ ይቅርብኝ አለች። ከዛ ጓደኛ አለች ከዚህ ማህበር አፈርቱላና እንዴ ያው ልጅ ተመረሽ እንዴት ወደ ኋላ ያለሽ ያንቺ ከሆነ ያንቺ ነው ተስፋ ትቆርጭ ብላ ስትመክራት በቃ ሁሉን ትታ ወደ ጸሎቷ መዝሙረ ዳዊት እያለቀሰች ማድረስ እንዴ ተስፋ አስቆርጬ ሁሉ ከመንፈሷን አስወጥቼ በቃ አለማሁና ህይወቷ ስታለቅስ እንድትር ነበር የፈለኩት። ሰራዊታችን ሰብስቡ እናውጡ። በአብ ወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም ኢየሱስ ደግሞ በኃያል በቸር መድኃኔዓለም ስም በቅድስት ድንግል ማርያም ስም በሀያ አንዱ አንቺ ደግሞ ዝም ብላ እሷን ማየት አልችልም። በቅድስት ድንግል ማርያም ስም ሁላችንም ከነሰራዊታችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችንን ሰብስበን የዘጋነውን እድል ከፍተን የዘጋነው እድሏን ከፍተን የምን እድል ነው? አንተ ደግሞ ዝግትግትግት ስራ የለም ምን የለም በቃ ስትሄድ እዛ ስትሄድ መውጣት ነው በቃ መጨቃጨቅ መጣላት። በቅድስት ድንግል ማርያም ስም ቶሎ ክፈቷ እንዴ ቶሎ ክፈት። እሺ የዘጋነውን እድሏን ከፍተን በማጸኗ ቁጭ ብዬ ማሳመማት ይኸውልህ ከማጸኗ ተነስተን ከማጸኗ ስወጣ ልቧ ስወጣ ጉልበቷን ቁጭ በቃ እየቀያየርኩ ነው ይዛት በቃ እኔ ጠቋር ስራዬ እሱ ነው በቃ ከማጸኗ ከልቧ ከመላ ሰውነቷ ወጥተን ከማጸኗ ከልቧም ከመላ ሰውነቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ ወጥተን በትምህርተ መስቀል ታስረን አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን አጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን አጽኑብን።
ስንጠራ ቤት እንላለን ምንም ስራ አንሰራም። ስንጠራ ቤት እንዳለ ምንም ስራ እናንሰራም። ልብ መልስ ልብ ቶሎ እግዚአብሔር ይገስ በርቺቴ አርና ወለተ ቅዱስ ጋር አለ አንተ አርና ወለተ ቅዱስ ጋር አለ ማንም ብታሰረው ዘራኔ ነጠላ ይተረመንበት እቺ ተረገመች እድሜ ልኬ ትወራረስ መጥቼ እንዴት ብልቼ በቆሻሻይቱ እንዴት እዋረዳለሁ? እንዴት እዋረዳለሁ? አንተ ታውቀም እኮ ዳማንኤል እንዴት እንደሚሰገድልኝ እንዴት እንደሚመለክልኝ እቺ ተረገመች። ላጠፋ ደረጋግኩኝ ሞከርኩኝ አትጠፋም። እቺ እንደ አለት የጸናች እቺ ተረገመች። በቃ ምን ቦታ ትጠኛለች? ምንም በቃ ለማረጨልኝ በቃ እንኳን ዲላና እንደው ያለችበት ቆሻ ራሷ ቤተ መቅደስ ሆነብኝ። በቃ መሬት ያጣሁኝ አስመረረችኝ። በሁሉም ሞከርኳት በቃ ፈተልኳት አልተሳካልኝም። ሰራዊታችን ሰብስቡ ቶሎ እቺ ተረገመች። ሰራዊት ተሰብስቡ እናውጣ ቶሎ ሰላም ለኪ እንዘን ሰግነብ ለኪ ማርያም ምንን አስተበኳች እማርዌናዊ ተማይጸነበኪ በእንታና ምኪ ወያቄ ማቡኪ ማይበረነዮ ድንግል ባረኪ ቅድስት ድንግል ማርያም ትበቀላችሁ ቶሎ አሳልፋ ሰጠችኝ ለቅዱስ ገብርኤል። ሁሉንም በእምነት ነው የምታደርገው። ወልደ አማኑኤል በእምነት እስኪ የቀደሰችውን እንኳን ጌታዬ መድኃኒቴ ኢየሱስ ክርስቶስ ይሄን ስጋና ደም አድርግልኝ ትለዋለች፣ ያደርግላታል። አንተ አታውቅም ልጅቱ ምን አይነት ሰይጣን እንደሆነ ትፈተታለች። በእምነት የምታደርገው በቃ በእምነት አስራ አስጠምቅልኝ ቅዱስ ገብርኤል አባቴ ትለዋለች። አስራ አስጠምቅላታል። ተንቀጠቀጥኩኝ። ቢያማት ጸሎት አታቋርጥ። በእምነት ውሏን በቃ ውሏን በምስጋና ሰዎች እውነት ነው የምልህ። በቃ አማረረችኝ በቃ አማረረችኝ ሰብስብ ሌላ ይቀራል የቀረ እንደሁኝ ጉዳ መንፈስ አለ ሆስፒታል ቁጭ ብዬ በዝሙት አሳልፌ እየሰጠሁ በቃ እራትን ሚልኬን ተበቀልኳታለሁ። የቡዳ መንፈስ ሌላስ በቃ አሁን ላይ እኮ ወልደ አማኑኤል ምንም ማድረግ አንችልም። በቃ ምንም በቃ እጣኑን ከአፏ ላይ ትይዝብኛለች ስትተኛ ስትነሳ። አቤት በምንቷ በቃ በምንቷ በቃ ምንም በቃ አፏ ክፋት ትናገር የቀረ ሌላ በቃ ክፋት ትናገር ለሰው ክፋት ታስብ። እንዴት ብዬ ልቃናጠሽ? በቃ ምንም የለውም ሰራዊታችን ሰብስቡና አውጡ ቶሎ ተማረርናለሁ። ተበስባለሁ ፈተናችሁን አንሱ ፈተናችሁን በቃ ድሏን ነበር ይዘን የነበረው አስከዳናት። አሁን ቅዱስ ገብርኤል በሳት ሰይፍራን ተሰጥቻለሁ። ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን ሁሉበት ከመላ ሰውነቷ ከህይወቷ ወጥተን ታርክልናለች ቆሻሻ የዘጋነውን እድል ከፍተን የዘጋነውን እድል ከፍተን በሽታችንን አንስተን ሰራዊታችንን ሰብስበን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን።
አጋዕዝተ ዓለም ቅድስት ሥላሴ ፈርዶስ ሲሆን አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ። እመቤቴ ወላዲተ አምላክ እናቴ እግዚአብሔር ይገሳችሁ። ወንድም እግዚአብሔር ይስጥልኝ። በርቺ አምላክ ወላዲተ አምላክ ትጠብቀኝ። ቀሪ ዘመንን ሁሉ ትባርክልኝ። ዘርህ አሜን እንደ ምድር አሸዋ ይብዛል፣ እንደ ሰማይ ከዋክብት ያሻግር። አሜን አሜን። እህቴ በርቺ፣ አይዞሽ። ሌላ የምትታሰር ወለተ ማርያም ጋር አለ። ማንም የምታሰረው አቤት ታድሼ የተላኩ ነኝ። ደፍተራ በቃ አልተቻልኩም። ከየላኩ በአየር ላይ የእድሳት ምተት። ሌላስ? አዎ ሌላ የለንም። ሌላስ የቀረ? ሌላ የለንም። ታስረናል። ሌላዎች ሰራዊትን ሰብስብን አውጣ ቶሎ ከነ ሰራዊት ተቃጥር። እሷን ብሎ ሰው ደግሞ ለማድረግ በሽታን አንሳ፣ አንሳ በሽታን ታበላለች። እባክህ መሮኛል። ዞር ነው ማረጋት። እባክህ አንሳ በሽታን ቶሎ። ያው አነሳለሁ። ፈተናን ሁሉ አንሳ። የዘጋውን ዕድል ክፈት። እሺ ያው ከፍታለሁ። ኧረ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ቶሎ። እግዚአብሔር ይገስጽ። አሜን። በርቺ እህቴ። ሌላ የምትታሰር? እሺ ማን የምታሰረው? ወለተ ኢየሱስ ጋር አለ። ማንም የምታሰረው? ወንድሞቿን አስጠላ ተብላ የተላከሽ። ሌላስ? በቃ ሁሉም ወንድሞችሽ ማንም የለሽም፣ አይረዳሽም፣ ታልቀሽ ሙጪ አልኳት እና አባህ ሞታል። አንተ የተረገምክ። ሌላስ የቀረ? ብቸኛ መስተፋቅራለሁ። መስተፋቅር። ሌላስ? ሰላቢ። እሺ ሌላስ? አብራን ከርታለሁ። ከስራ ወጣ። አብራን ከርት። ሌላስ? አንደርቢ ያለው ጸራ መደራም አለው። አየር ላይ ሆኜ የምዋጋም አለው። አንደርቢ ጸራሞ ደራሞ። ሌላስ? በቃ ተስፋ አትቆርጥም እንጂ እንኳን ተስፋ አትቆርጥም። ሌላስ የቀረ? ተስፋ አትቆርጣት፣ ወደ ሀገሯ እንዳትገባ። አሁን ጨርሳለች። ለጓደኛዋ ትናንትና ነገረቻት። እኔ አሁን ወሩን ጨርሳ እስኪ ልገባ ነው አለቻት። ቆይ ጓደኛው ቁጭ ብዬ አይ እስከ እንትን ቆይ ጠብቂና እንገባለን አለቻት። ቁጭ እሷ ጋር ሄደ። እሷ አንዴ ካለች አለች ነው የተናገረች። ውጡ ሰራዊታችን ሰብስቡና ቶሎ። በአብ በወልድ በመንፈስ ቅዱስ የዛር መንፈስም አለው። በየጊዜው ሰራዊትን ይወጣሉ። በቃ ሰራዊት ሰበስባለሁ። አልቻልኩም። ውጣ ሰራዊትን ሰብስብና ቶሎ ውጣ። ሳጥናኤልም አለው። ውጣ ሳጥናኤል። ሌላስ የቀረ ሌላ? በቃ ተስፋ ቆርጠናል። በቃ ከዚህ በኋላ ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኩም መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀል። የቀራለ ሌላ? አባቷ ማስለቀሰው እድሜ ልክ አስለቀስኩት። ውጣ አንተም ሰራዊትን ሰብስብና ቶሎ። ሌላስ የቀረ? በቀኛ። እሺ ለመሸኘት ተዘጋጁ። ሁላችሁም ትሸኛላችሁ። ቶሎ
ሰራዊታችን ሰብስቡና በአብ በወልድ በመንፈስ ቅዱስ ስም እኛስ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሰዓት አታባክን። ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን ከእንግዲህ ላንመለስ ላንታደስ የዘጋነውን እድል ከፍተን የዘጋነውን እድል ከፍተን ታታታበከ የዘጋነውን እድል ከፍተን ታታታበከናተ የዘጋነውን እድል ከፍተን ፈተናችን ሁሉ አንስተን ላንመለስ ላንታደስ ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ለዘላለም ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ሰግዳችሁ ቶሎ ወደ ሲኦል ቶሎ አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዷችሁ። እግዚአብሔር ይገስጽን። በርቺ እህተ ዓለምዬ፣ በጸሎት እየበረታሽ ሂጂ። አይዞሽ፣ ተስፋ አትቁረጪ። እሺ፣ ሌላ የምትታሰር የምትችል ወለተ ኢየሱስ ጋር አለ። አቤት ማን የምትታሰረው? ጥላ ወጊ። ሌላስ? ከልቧ ከወገቧ ትከሻዋለን። ተነሱ፣ ውጡ። ከልቧ ውጡ። ከልቧ ከወገቧ ከትከሻዋ ውጡ። ቶሎ ተነሱ። ወገቧ ደግሞ ብዙ ነን መተታለን። ወገቧ በቃ ስራ ስትሰራ ወቅት ነው የምንይዛት። ተነሱ፣ ከወገቧ ላይ ሙሉ ለሙሉ ውጡ። በሊቀ መልአክ በቅዱስ ሚካኤል ስም ውጡ ቶሎ። ኦ ሚካኤል ኦ ሚካኤል ኦ መተንብል ካናሪያም ተሰመ ቢዘ ሱራፌል ዘምሮ ሳርኡስ ወዘምሉ ላልኡል ጊዜ ጸዋኩከ ቀረበኒ በመረቶ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልኡል። ሊቀ መልአክ ቅዱስ ሚካኤል ይበቀላችሁ። ወገቧ ልቀቁ ቶሎ። ወተናል በቃ ወተናል። ሌላ ሲቀር የሃይምሮ መተት የሃይምሮ ሰላቢ ውጣ። አንተ ደግሞ በቃ ገንዘብ እንዳትይዝ ደግሞ አበክኖ የተባለ መተት ደግሞ አለና በምግብ የገባን መተት ደግሞ አለ። የሃይምሮ መተት ወተናል። የሃይምሮ መተት ሃይምሮን ለቀህ ውጣ ቶሎ። ወተናል በቃ ወተናል። ሰላቢ ማለት በምግብ የገባ የሃይምሮ ሰላቢ ውጡ፣ ሁላችሁም ውጡ። ከጇ የፍክር ምናባክንባት የገንዘብ ምናባክን በከጇ አለና ውጣ። አንተም ሰራዊትን ሰብስብና ቶሎ። በፊልም የገባ የገሮሰዶ መንፈስ ደግሞ አለና ውጡ፣ ሁላችሁም ውጡ። ወተናል በቃ ከእናቷ ከልቧ የተቀመጠ ጥላ ወጊ አለና ታሰሩ ላናለሽ። ሰራዊታችን ሰብስቡና ውጡ። ከባሯ ደግሞ ሃይምሮ መተት የድል መተት የግርማ ሞገስ መተት በምግብ በመጠጥ የገባን መተት አለ። የተሰራ የተቀመጠ ውጡ፣ ሁላችሁም ውጡ። ወተናል በቃ እኛ ነን። ሌላ ይቀራል? እኛ ነን በቃ ከሷ በታማ የሰነበተሽ በቃ የቀረ ሌላ የለንም በቃ እኛ ነን። ሰራዊታችን ሰብስቡና ውጡ ቶሎ።
ሁላችንም ከነሰራዊታችን ሁላችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከሞላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን ሰራዊታችን ሰብስበን ከስራዋ ከበረከቷ ተነስተን ከስራ ከበረከቷ ከበሽታ ሁሉ ተነስተን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን በትምህርተ መስቀል ግንባር ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። በየቀኑ በአጋዕዝተ ዓለም በቅድስት ሥላሴ ስም በየቀኑ በአጋዕዝተ ዓለም ቅድስት ሥላሴ ስም 7 ቢሊዮን እንሰግዳለን። 7 ቢሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉን። አጋዕዝተ ዓለም ቅድስት ሥላሴ እጥፍ ድርብ አድርገው ይበቀሉን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ይስጥህ ወንድም ጸጋውን ያብዛልህ በቤት ያጽና። እግዚአብሔር ይስጥህ። አሜን ነቴ አሜን። በርቺ። ሌላ የምትታሰር የምትሸኝ የቤተሰብ የዛር መናፍስት መተት ቡዳ አይነ ጥላ ማን ነው የምትታሰረው? የአእምሮ መተት። ሌላስ? የአእምሮ መተት ጥላ ወጊ። ድምጻችሁ ከፍ አድርግ። ድምጽ ከፍ አድርግ። የአእምሮ መተት ጥላ ወጊ። ሌላስ? የሚስጥር መተት። ሌላስ? የምትታሰር ማነህ? ልቧ ላይ ያለን አስተካክል ድምፁን። ግደላት። ተነስ፣ ከልቧ ላይ ውጣ። ቶሎ ቶሎ ውጣ። ከልቧ ላይ ውጣ። ሌላስ የምትታሰር? አሾክሻኪ። ሌላስ? ሌላስ የቀረ? የአየር አጋንንት። እሺ ሌላስ? ጸረ አሞ ደራሞ። ሌላስ? ሌላስ የቀረ? ቶሎ ቶሎ ተናገር። ዝም ይላል እንዴ? የዝሙት መንፈስ። ሌላስ? ውጡ፣ ሰራዊታችሁ ሰብስቡና ቶሎ ቶሎ ውጡ። በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ፈተናችንን በሽታችንን አንስተን ከልቧ ወጥተን ውጣ። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ውጣ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቶ ለመልከ ጼዴቅ ከመትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋሕነ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀል። ውጡ፣ ቶሎ ተነስ፣ ቶሎ ውጣ።
ቶሎ ውጡ ከልቧ። ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከልቧ ተነስተን ምን ታመልታለህ? ውጣ። ከልቧ ተነስተን ከመላ ሰውነቷ ወጥተን ከልቧ ተነስተን ከመላ ሰውነቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ ከመላ ሰውነቷ ወጥተን ታስረን ተገዝተናል። የምትሸኙ ተዘጋጁ። ቶሎ ውጡ። ቶሎ ውጡ። ሰዓት አታባክን። ተዘጋጁ ሁላችሁ። በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን ከእንግዲህ ላንመለስ ላንታደስ የዘጋነውን እድል ከፍተን ህይወቷን ለቀን ለዘላለም ሲኦል ታስረናል። ለዘላለም ሲኦል ታስረናል። እሺ ልባው መልሱ። አትሸኙም። ወደ ግንባር ውጡና ታሰሩ። ቶሎ ልባው መልሱ። መልሱ ልባን። እኛን ሰረን ዳማነኝ ሚስጥረ ስላሴ ይሰማል። ሚስጥረ ስላሴ አይሰማም። እንዴት ነው መንፈሳዊ ህይወት? አንደኛ ድምፅሽ አይሰማም። ኤርፎኑ ችግር አለበት መሰለኝ። መንፈሳዊ ህይወትስ ምን ይመስላል? ለምንድን ነው የማትሰግጂው የማትጸልይው? ምክንያቱም እንዳየሁት ከሆነ እንዳላደከምሽው ነው የተረዳሁት። አትሰግጂም እንዴ? አትጸልይም? ቋሚ መንፈሳዊ ህይወት የለሽም? እስቲ አስተካኪና ድምፁን ጥርት ባለ ድምፅ አውሪ። እሺ ወንድሜ፣ እኔ ቋሚ ጠዋትና ማታ ነው ጸሎትና ስግደት ያለኝ። ሌላ እንደዚህ ብዙም አይደለሁም። ማለት ብዙም አይደለም ስትይ ታቋርጫለሽ እንዴ? በማል በመሀል ብቻ ጠዋትና ማታ አቋርጥም፣ ግን ቀን እንደዚህ ሞይ ምናምን ብዙም አላደረግም። አልሰግድም። ከተመቸኝ እሰግዳለሁ፣ ካልተመቸኝ ከተመቸኝ ካልተመቸኝ ብሎ ነገር አለ እንደ እህቴ። የእንቅልፍ ጊዜሽን መስዋዕት አድርገሽ ቢሆን መስገድ መጸለይ አለብሽ እንጂ። ሌላው ደግሞ የሆነ ጸሎት ስግደት ላይ ብቻ ሳይሆን እሺ መንፈሳዊ ህይወት ውስጥ ህይወት ሲባል ለምሳሌ የሆነ ማማረር፣ ተስፋ መቁረጥ
መጠራጠር፣ እነኚህ ነገሮች ሳሉ ምንድነኝ ነገሮች ማማረር ሳይሆን ተስፋ መቁረጥና መጠራጠር አለብን። ተስፋ መቁረጡ ከምን ምክንያት መጣ? በምን ምክንያት ሊመጣ ቻለ? ለምሳሌ አንድ ሰው ተስፋ ሲቆርጥ ከምንም ተነስቶ አይደለም። አሁን ለምሳሌ የሚሰግደው የሚጸልየው የሆነ ነገር እንዲስተካከልልኝ ብሎ ከሆነ ያ ነገር ሳይስተካከልልኝ ሲቀር ተስፋ ይቆርጣል። ምናልባት በዚህ ምክንያት ይሆን ወይስ በምን ምክንያት ነው እንደዚህ አይነት ስሜት ሊሰማሽ የቻለው? ያኔ በቃ አንደኛ እንደዚህ በጣም የሚያስጨንቀኝ ያሳስበኛል እና ሲያሳስበኝ እንዴት ይህ ጸሎት በቃ እንደዚህ አድርጌ ጠይቄ እንዴት ይሰማል? ሀሳብ ያለው ስራዬ ወይም እዚህ ዓለም ወይ ነው ብዬ በቃ በዚህ ነው ተስፋ የምቆርጠው እንጂ ጠይቄ ምንም የጎደለብኝ ነገር የለም። ስለዚህ ጸሎቱን ትጠራጠሪያለሽ ማለት ነው። አሁን የጸሎት ተቀባይነት ይኖረዋል አይኖርም እያልሽ ማለት ነው። ይህን በጣም ነው የሚያጠራጥረኝ። እንደምን እንደማደርግ እንደምችል ለምንድን ነው የምትጠራጠሪ እህቴ? ሰው በሚችለው መልኩ መጸለይ አለበት አይደል እንዴ? ሀሳቤ በጣም ነው ሀሳብሽ ሀሳቤ በጣም ነው የሚፈተን። ሀሳብሽ እንዳይበታተን በልብሽ የማያቋርጥ ጸሎት አድርሽ። ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ ማለት አለብሽ። የሚበታተን ከሆነ ግልጽ ነው። ሀሳብ እንዳይበታተን ትልቁ መፍትሄው ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ ማለት አንዱ እሱ ነው። ሁለተኛ ደግሞ ሶስቱን ነገር ማሰብ። ዕለተ ሞትሽን አስቢ፣ ኃጢአትሽን አስቢ፣ የክርስቶስን መከራ አስቢ። እነኚህ ሶስቱን እያሰብሽ ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛውን ማረኝ ማለት ግልጽ ነው አይደል? ሌላው ደግሞ ልብሽን አታክብጂ። ምናልባት ግልጽ አድርገሽ ላትናገሪ ይሆናል። አሁን ድፍንፍን አድርገሽ ነው እያወራሽ ያለሽው። ቢሆንም ግን በብዙ ነገሮች ውስጥሽ እንደታወከ እንደዛ አይነት ነገርም ስሜት ይሰማኛል። ግን ዋናው ትልቁ ትኩረት ማድረግ ያለብሽ እነኚህ ሶስቱ ነገሮች ላይ ነው። ሞትሽንና ኃጢአትሽን አስቢ። ክርስቶስ ለአንቺ የከፈልልሽን መከራ አስቢ። ዘውትር ትኩረትሽን ወደ ላይኛው ቤት አድርጊ። ስትጸልይ ስትሰግጂም ደግሞ በሙሉ ትጋት ይሁን፣ በሙሉ ልብሽ፣ እንደ ግዴታ ቆጥረሽ ሳይሆን በሙሉ ልብሽ። እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናውም ዘውትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ እንዳለው ዳዊት ዘውትር በአፌ ነው ምስጋናው እንዳለ አንቺም ዘውትር በፍጹም ልብሽ መጸለይ አለብሽ። ትኩረትሽን ከሱ ጋር መነጋገር። ትኩረትሽን የሚሰበስብልሽ ደግሞ የቅዱሳን ሕይወት ስታነቢ ነው። እንደነሱ ለመሆን ተለማመጂ። ግልጽ ነው። ግልጽ ነው። የክርስትና ግቡ ምድራዊ ሕይወታችን እንዲስተካከል አይደለም። እሺ፣ የክርስትና ትልቁ ግቡ መንግስተ ሰማይ መውረስ ነው። ከጌታ ጋር በአንድነት ኖሮ በምድር ላይ መንግስተ ሰማይ መግባት ነው። እሺ፣ ዓላማው እሱ ነው። ግልጽ ነው። ሀሳብ ደግሞ በጣም እያመጣብኝ ነው። ይህንን ማለት ነው ከይቅርታ ጋር ልጠይቃ እንዴት መንግስተ ሰማያት ልክ እንደ ሙስሊም አለ እንደ አህዛብ ጥያቄ እያመጣብኝ በጣም እያመላለሰብኝ ነው እና ምን ማድረግ ነው ያለብኝ? ከአሕዛብ ጋር ምን ያገናኘዋል? ከአሕዛብ ያኔ አሁን ምሳሌ አሕዛብ እንዴት ሞተን እንደገና እንነሳለን የሚባል ጥያቄ አለ ነበርና ይህን በጣም ይመላለስብኛል። ሞቶ መነሳትን ትጠራጠርልሽ ማለት ነው? ትንሣኤ ሙታንን ያጠራጥረኛል። ይሄማ በግልጽ መጽሐፍ ቅዱስ ላይ የተጻፈ አይደለም እንዴ? ሞተን እንደምንነሳ በግልጽ አይደል እንደ ጌታስ የተናገረው? ያውም በምድር ላይ የሰራሽውን ስራ ይዘሽ ነው የምትነሺው። መነሳት ብቻ እንዳይመስልሽ። ጽድቅ ሰርተሽ ከሆነ ጽድቅሽን ተሸክመሽ ነው የምትነሺው።
ኃጢአትም ሰርተሽ ከሆነ ኃጢአትሽን ተሸክመሽ ነው ያው የምትነሺው። ይሄ መጽሐፈ ሥራሱ ቱዌልም ተጽፏል፣ ዮሐንስ ራእይ ላይም ተጽፏል። እንደውም አብዛኛው የመጽሐፍ ቅዱስ ክፍላችን ስለ ሞቶ መነሳት ነው የሚናገረው። ይሄ ግድ ነው። ከአሕዛብ ጋር ግን ምን ያገናኘዋል አሁን? እና አይታለምዬ ትኩረትሽን ወደ ላይኛው አድርጊ። በብዙ ነገር አእምሮሽን አታጨናንቂ። ግልጽ ነው። ደግሞ ለሁለተኛ ጊዜ ስትመጪ ኤርፎኑን አስተካክል እሺ። እንደ ሌሎቹ ጉልህ ሆኖ አይሰማም ድምፅሽ። ኤርፎን እኮ አላደረኩም። አሁን አይሰማም። ምናልባት ከድምፅሽ ይሁን እኔ እንጃ። መልካም እና ያንን አድርጌ እሺ እህቴ። ትንሣኤ ሙታን እንዳለ በግልጽ ነው የተጻፈው። ለምሳሌ ትንቢተ ዳንኤል እኔ አሁን ብዙ ጥቅስ ማምጣት እችላለሁ፣ ግን ለምሳሌ ትንቢተ ዳንኤል ምዕራፍ 12 ላይ በምድርም ካንቀላፉት ሁሉ ይነሳሉ ይላል። እኩሌቶቹ ለዘላለም ሕይወት፣ እኩሌቶቹ ለእፍረትና ለጉስቁልና ይላል። ዮሐንስ ራእይ ላይ ደግሞ ሙታን ሁሉ ታናናሾቹም ታላላቆቹም በዙፋን ፊት ቆመው አየው ይላል። መጽሐፍትም ተከፈቱ፣ ሌላ መጽሐፍትም ተከፈተ፣ ሙታንም በስራቸው በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይላል። በዕለተ ምጽአት የሚደረገውን እንደተደረገ አድርጎ ይናገራል። ዮሐንስ ራእይ ምዕራፍ 20 ቁጥር 11። ሐዋርያው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 15 ላይ በሚገባ ሙታን የማይነሱ ከሆነ የእኔ ስብከቴ ከንቱ ነው ይላል። እኔ ለምንድን ነው የምሰብከው አለ ቅዱስ ጳውሎስ። ለምንድን ነው የምሯሯጠው? ሰውን ክርስቲያን ለማድረግ እናንተን ለማትጋት ለምንድን ነው የምሯሯጠው ታዲያ ሙታን የማይነሱ ከሆነ አለ። ምን አታገለኝ ታዲያ አለ ቅዱስ ጳውሎስ። በኤፌሶን ከአውሬ ጋር እየታገልኩ ወንጌል ለማስተማር ምን አታገለኝ? ክርስቶስስ ለምን ተሰቀለ? ለምን ተገረፈ? ለምን ሞቶ ተነሳ? ሙታን የማይነሱ ከሆነ የክርስትናው ማዕከሉ ምን ሆነና? ትንሣኤ ሙታን እኮ ነው። የዓለም ሁሉ የመጨረሻ ተስፋው ምን ይመስልሻል? እንደ ሙታን የማይነሱ ከሆነ እንብላና እንጠጣ አለ። እንደዛ ነው እቅዳቸው አይደል ያለው ቅዱስ ጳውሎስ። ታዲያ ለምን ከኃጢአት መቆጠብ አስፈለገ? ለምን እኛ እንደ ዓለማውያኑ አንጨፈርም ታዲያ? ለምን ዝም ብላ ተረፈብኝ። እናጠራጥራል። እግዚአብሔር ይገሰ ልቧ መልስ ልቧን መች ጠፋኝ አንተ መሆነ መልስ ልቧ ላይ አድርገን እናጠራጥር። መልስ ልቧን እግዚአብሔር ይገሰሰ። ይሄ ሁሉ ከኃጢአት መቆጠብ ለምን አስፈለገ? አንተ መልስ። እግዚአብሔር ይገሰሰ። ይሄ ሁሉ በደንብ ስሙኝት ወንድሞች፣ እኛ ከኃጢአት መቆጠብ ለምን አስፈለገ? እግዚአብሔር ይሄን አድርጉ አታድርጉ ለምን ሕግ ሰራ? ዋናው ማዕከል እኮ ትንሣኤ ሙታን ነው። ትንሣኤ ሙታን እኮ ነው። ሁሉም እኮ ፍጥረት እሱን ተስፋ አድርጎ ነው እኮ እየሞተ ያለው። ቅዱሳን ሐዋርያት ምን ተስፋ አድርገው ነው ታዲያ? ቅዱስ ጴጥሮስ የሰጣችሁን ተስፋ እንዳትረሱ፣ ተስፋውን በጉጉት ነው የምንጠባበቀው አይደል ያለው። እና እህቴ አትዘናጊ እሺ። መዝሙረ ዳዊት ታደርሻለሽ? መዝሙረ ዳዊት መዝሙረ ዳዊት ሳድርስ በቃ እንደ በረት ነው ራሴ የሚከብደኝ። በጣም የሚከብደኝ በጣም ለምን ሚሊዮን ጊዜ አይከብድሽም እህቴ? ከበደው ተብሎ ይቆማል እንዴ ታዲያ? ለምን ሚሊዮን ጊዜ አይከብድም? ስለከበደሽ ታዲያ ታቆሚያለሽ እንዴ? ለዛ ነው መዝሙረ ዳዊት እኮ የሚጸልይ ሰው እህት ወንድሞች ይሄን ሁሉ እኮ ያሸንፋል። አሁን ጥርጣሬ የሚባል ነገር አይኖርም እኮ። ምክንያቱም
መዝሙረ ዳዊት ከሚሰጠው ጥቅሞች አሉ። ምንድን ነው ብያቸዋለሁ ከዚህ በፊት? ሃይማኖት አላልኳቸው? እምነት ያጠነክራል ብያቸዋለሁ። ስለዚህ መዝሙረ ዳዊት እኮ አጥብቀሽ ብትጸልይ ጠላት ይሄን ያክል አይበረታብሽም ነበር። አጥብቀሽ ብትጸልይ ኖሮ ግልጽ ነው አይደል? ሚስጥረ ስላሴ እና አጥብቀሽ መጸለይ ያለብሽ። ይክበድሻ። ይከብደኛል፣ እንዲያረገኛል፣ ይክበድ። ጨክኖ ነው መጸለይ። ጥርስን ነክሶ ወገብን ታጥቆ ጌታ እንዳለው ወገባችሁ የታጠቀ መብራታችሁም የበራ ይሁን። 100 ጊዜ ብንወርቅ 100 ጊዜ ተነስተን ጉዟችን መቀጠል አለብን። እንዴ ታዲያ እንቅልፍ ስላመጣ በሽታ ስላመጣ ልንተው ነው? ጸሎቱን ተንፏቀን መጸለይ አለብን። ግልጽ ነው አይደል እህቴ? እና እባክሽን አታቋርጭ እሺ። እሱም ብትጸልይ ኖሮ የኔ ያክልም አይበረታብሽም ነበር። በደንብ ጠንክረሽ ጸልይ ከዛሬ ጀምሮ እሺ። ሚስጥረ ስላሴ ይሰማል? እንዳታቋርጭ ከዛሬ ጀምሮ ሁሌ ጸልይ። ይሄን አድርጊ። መዝሙረ ዳዊት ስትጸልይ አንደኛ ትህትናን እየተጨመረልሽ ነው የሚመጣው። ሁለተኛ ትጋት፣ ሶስተኛ እኔ ኃጢአተኛ ነኝ ማለት፣ ጊዜው እንደረፈደብሽ ብዙ ነገር ነው በሐሳብሽ የሚመላለሰው። የመረጋጋት ስሜት ይመጣል። ግልጽ ነው አይደል? ያንን አድርሺ። መዝሙረ ዳዊት አድርሺ። ዝም ብለሽ አትቀመጪ። እኛ እንደው ምንተኛ ከሆነ እኛ ከነሱ ምን ተሻለን ታዲያ? ምን ተሻለን? እንደ ዓለማዊ ምንተኛ ከሆነ ምን የመንፈሳዊነት ጥጉ መንፈስ መሸኘት ነው? ማሰርና ማሸኘት ነው እንዴ? አይደለም እኮ እሱ አይደለም እኮ የመንፈሳዊነት ጥግ። በክርስቶስ ፍቅር ልባችን መቃጠል አለበት። በክርስቶስ ፍቅር ልቡ የሚንቀለቀል ሰው ጸልይ ተብሎ ባይገፋፋ እንኳን ይጸልያል። ራሱ ስገድ ተብሎ ባይገፋፋ እንኳን ይሰግዳል። በተመስጦ ነው ይሰግዳል፣ ይጸልያል። በክርስቶስ ፍቅር ልባችሁ ሊቃጠል ይገባዋል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ በመንፈስ የምትቃጠሉ ሁሉ እንዳለው በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመታገሱ በጸሎት ጽኑ እንዳለው። ስለዚህ ልናደርግ ይገባል። እሺ እህቴ፣ ዕለት ዕለት ወደ መድኃኔዓለም ለመሄድ ተዘጋጂ። ሞትሽን በማንኛውም ጊዜ የምትጠባበቂ ሴት ሁኚ። ምክንያቱም ሞቱን በማንኛውም ጊዜ የሚጠባበቅ ዛሬን የሚቀበላት የመጨረሻው አድርጎ ነው። ወየው ረፈደብኝ ሳልሰግድ ሳልጸልይ እያልሽ ትጊ እንጂ ምን ልመልስ ነው በፈጣሪ ፊት በጠራኝ ጊዜ እያልሽ ትጊ። ይህ ዓለም ማሳ ነው፣ ከእህሉ ይልቅ አረሙ የበዛበት። ገበሬው ግን ስለ ጥቂቱ ምርት ሲል አረሙን እስካሁን ድረስ ታግሶታል። አረሙን። አሁን ግን ገበሬው የመጨረሻው ውሳኔ ላይ ነው፣ ሳይደርስ አይቀርም። አጫጆቹን ልኮ ምርቱን ከአረሙ ለመለየት። እንግዲህ በአጫጆቹና በገበሬው ፊት አረም ሆነሽ እንዳትገኝ ትጊ ከዛሬ ጀምረሽ። ሚስጥረ ስላሴ በሰራነው ኃጢአት በፈጣሪያችን ፊት ሸተን ገምተን እንዳንቀር ከዛሬ ጀምረን ጽኑ በሆነ መንፈሳዊ ሕይወት ይህን ሽታ ልናርቀው ይገባል። ግልጽ ነው አይደል? እና አተኝ ትጊ። መንፈስ ቢሸኝም ባይሸኝም፣ ቢታሰርም ባይታሰርም፣ ሕይወትሽ ቢስተካከልም ባይስተካከልም መትጋት። በጊዜውም አለጊዜውም ጽና ያለው እኮ ቅዱስ ጳውሎስ ይህንን ነው። በጊዜውም አለጊዜውም ጽና። የመንፈሳዊነት ግቡ እሱ አይደለማ? ግልጽ ነው አይደል? ድል ለነሳው ብሏል እኮ ጌታ። ድል ለነሳው ከሕይወት ዛፍ ይበላ ዘንድ እሰጠዋለሁ ይላል።
ዳሩ ግን የምነቅፍብህ ነገር አለኝ ይላል እኮ። የቀደመ ፍቅርን ትተሃል። እንግዲህ ከወዴት እንደወደቅ ካስብ ንስሐም ግባ ይላል። የቀደመ ስራን አድርግ፣ አለዚያ ስትጨርሱልኝ፣ አለዚያ አላነበባችሁትም? ትቆረጣለህ። አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝን ከስፍራ ወስዳለሁ። መቅረዝ የተባለው እኮ ህይወትን ነጥቃለሁ እኮ ነው። ትሞታለህ እኮ ነው። የቀደመን ፍቅርን ትተሃል፣ ቀዝቅዘሃል። በጸሎትና በስግደት ማለት እኮ ነው። እና ልትተግ ይገባል። አዘናጋሽ ጠላት እህቴ ሚስጥረ ስላሴ ጠላት አዘናጋሽ ከመቼውም ጊዜ እነሆ የተወደደ ሰዓት አሁን ነው ይላል እኮ ቅዱስ ጳውሎስ። እነሆ የመዳን ቀን አሁን ነው፣ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል። ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱ ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት ደርሳችኋል። ትጉ ይላል። ልትተጊ ይገባል። እሺ ትጊ። ዋናው መልእክት እሱ ነው። እና አትተኚ። አንቺ ከተኛሽ እነሱም ይተኛሉ፣ መናፍስቶቹ። አንቺ ከተኛሽ እነሱም ይተኛሉ። ልብሽ ላይ ተቀምጦ ይኸውልሽ ትንሣኤ ሙታን የለም እያለ ይደሰኩራል። ይሄ ክፉ መንፈስ ደግሞ የሚዳከመው በምንድን ነው? በስግደትና በጸሎት ነው። እና ያንን አድርጊ እሺ። ደግሞ አትባዝኑ እህቶቼ፣ ወንድሞቼ። ጠቅለል አድርጌ ለሁላችሁም ልምከራችሁ። ሶሻል ሚዲያ ላይ አንዴ ፌስቡክ፣ አንዴ ቲክቶክ፣ አንዴ ዩቲዩብ፣ አንዴ ኢሞ እንዲህ ያራችሁ አትባዝኑ እሺ። በቃ እዛም እንትን ማለት እዛም መንከራተት መትጋት ሲገባ ቅዱሳት መጽሐፍትን እያነበቡ መትጋት፣ መስገድ፣ በጸሎት በስግደት መትጋት ሲገባ እዛም እዚህ መባከን፣ ጊዜ መጨረስ። ሰይጣን ደግሞ ትልቁ መሳሪያው ጊዜ ማባከን ነው። ብኩን አድርጎ ያስቀራል። ብኩን ሆነ እንድትቀር እና ብኩን ልንሆን አይገባም ለማለት ያክል ነው። ይሄ እኮ ምድራዊ ሕይወታቸውን በኃጢአት ፈጽመው ሲኦል የገቡት እኮ ዳግም የማናገኘውን በከንቱ የምናጠፋውን ጊዜ ቢያገኙ እውነት ምን ያክል ለስግደት እንደሚተጉ ሲታሰብ፣ ምን ያክል ለጸሎት እንደሚተጉ ሲታሰብ በእውነቱ የኛ ሕይወት እጅጉን ያስደነግጣል። ያለን ጊዜ አጭር ነው እህቶቼ፣ ወንድሞቼ። በዚህ አጭር ጊዜ ከኛ የዘላለም ሕይወት እንዲወሰድ አንፍቀድ። ሰይጣን እኛን ለማጥፋት ያለ እረፍት በትጋት ላይ ነው ያለው። በእርሱ እንዳንሸነፍ ባለን አቅም እንጣር። ጊዜ ሳለን አሁን እናልቅስ። ድንገት የአንዳችን መጨረሻ ይመጣብናል። ለንስሐ የምንለምንበት ጊዜ አናገኝም። ስለዚህ ማድረግ የሚገባንን አሁን እናድርግ። የጭንቀት ቀን ሳይመጣ ጨርሱልኝ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። በትክክል በጉብዝና ወራት ፈጣሪን አስብ። ለምድራዊ ሕይወት አትጨነቁ። ፈጣሪ እንዳለን እንኖራለን። እሱ እንደፈቀደልን እንኖራለን። የሚያስፈራኝ ከሁሉም በላይ የሚያስፈራኝ አለ አንድ አባት፣ የእሳት ልብስ በለበሰ በክርስቶስ ፊት ቆሜ የዘላለም ዕጣ ፈንታዬን የምቀበልበት ሰዓት፣ እሱ በጣም ነው የሚያስፈራኝ አለ። ምንድን ነው የሚያስፈራ? ከአንተን ምንድን ነው የሚያስፈራሽ? አሁን በከንቱ የምናጠፋው የምናባክነው ጊዜ ኋላ ክፉኛ የምንቆጭበት ነው። ኋላ ክፉኛ የምንጸጸትበት ነው። ለዛ ነው ቅዱስ ጳውሎስ እኛ ከሌሊት ወይም ከጨለማ አይደለንም፣ እንግዲያስ እንንቃ፣ በመጠን እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩ በሌሊት ይሰክራሉ። እኛ ግን ከቀን ስለሆንን የእምነትን የፍቅርን ጡርን እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ያለው ለዛ ነው። እና አትተኙት ወንድሞች፣ አትዘናጉ።
ዘውትር ወደ መድኃኔዓለም ለመሄድ ጉጉቱ ይኑራችሁ። መቼ ነው ጉዞ የሚያበቃው? መቼ ነው በእቅፍ ውስጥ የምኖረው በሉት። ጌታ ሆይ ተኝቻለሁ አንቃኝ በሉት። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል እንዳለው እግዚአብሔር የሰጣችሁን ቀናት በከንቱ አታሳልፉ። ነገር ግን በትጋት ምግባራችን ትሩፋታችን በማሳደግ በሰማይ መልካም ለሰሩ ቅዱሳን መልካም ነገር እንደተዘጋጀ እያወቅን እንትጋ። ጊዜያቸውን በከንቱ ላባከኑ ደግሞ ስቃይ እንዳለ ካወቅን እንትጋ። በሕይወት በኖረበት ዘመን ሁሉ ለዘላለማዊ ሕይወቱ ትኩረት ሳይሰጥ በዓለማዊ ሳቅ፣ ጨዋታ፣ ፌዝ ጊዜውን የሚያሳልፍ ሰው ኋላ በእውነተኛው አምላክ የፍርድ ዙፋን ፊት ሲቆም የማያባራ ጸጸት፣ ሐዘን፣ ልቅሶ ይገጥመዋል። ስለዚህ ከእግዚአብሔር ጋር በማንኛውም ጊዜ ለመገናኘት ዝግጁ ሁን ወንድሜ። አተኛ እባክህን፣ አተኝ እባክሽ እህቴ። አምላክሽ ምን አለ? ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው ሲመጣ ወዲያው እንዲከፍቱለት ተዘጋጅተው የሚጠብቁ ሰዎች ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ነው ይላል። ክንድን አበርታ ለስግደት፣ የላላውን ጉልበትሽን አጠንክሪ፣ አበርታ። ስለዚህ የላሉትን እጆች የሰለሉትን ጉልበቶች አቅኑ ነው ያለው ቅዱስ ጳውሎስ በዕብራውያን መልእክቱ። ያነከሰውም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። ያለ እርሱ ጌታን ሊያይ የሚችል የለም ተብሎ ተጽፏል። ካልተቀደስክ ጌታን ማየት አትችልም። እና ትጉ፣ አተኙ። ፕሊስ ገድል አንብቡ። የቅዱሳን ገድል እያነበባችሁ እንደነሱ ለመሆን ትጉ። አቡነ ኪሮስ 9000 እየሰገዱ እንደሰገዱ አይቆጥሩም። ወየው ወየው ጊዜ ረፈደብኝ፣ ሳልሰግድ የጭንቀት ቀን መጣብኝ ያሉ ይተጉ ነበር። እኛስ ተስፋ መቁረጥ እንዴ! ያማል በእውነት እንደዚህ አይነት ነገር ሲሰማ በጣም ነው የሚያመው። ተስፋ መቁረጥ ምን ቀረብኝ ብለሽ ነው ተስፋ የምትቆርጭው? የማያልፍ መንግስተ ሰማይ እያለልን ነው እንዴ ተስፋ የምትቆርጠው? ህይወት በዚህ እቺ ምድር ላይ ያለች ብቻ ናት እንዴ? እቺ ምድር እኮ የቅምሻ ያክል እኮ ናት። ህይወት እኮ የሚጀመረው እኮ ሞት በኋላ እኮ ነው። አንድ ብለም ህይወትን መኖር የምትጀምረው ከሞት በኋላ እኮ ነው። ይሄ ህይወት ነው እንዴ? ንገሩኝ እስቲ፣ ይሄ ህይወት ነው? ይሄ ህይወት ነው? ወንድሞች፣ የህመም ህይወት፣ አንዴ ጥርሴን አንዴ ሆዴን እያልክ የምትኖረው ይሄ ህይወት ነው? አንዴ ጨጓራዬን አንዴ እግሬን እያልክ የምትኖረው ይሄ ህይወት ነው? ህይወት አይደለም። ኧረ ይሄ ተሳስታችኋል። ይሄ ህይወት እንደ ህይወት ከቆጠራችሁት ምድራዊ ያለውን ቆይታ እንደ ህይወት ከቆጠራችሁት በእውነት ተሳስታል ወንድሜ። ህይወት እኮ አይደለም ይሄ። ጦርነት ያለበት ነጋ ጠባ በሶሻል ሚዲያ ጦርነት የምንሰማበት ዓለም ይሄ ህይወት ነው? ረሃብ የጸናበት ግማሹ የተራበ ግማሹ የሚጠግብበት ዓለም ይሄ ህይወት ነው? ግማሹ እየሳቀ ግማሹ የሚያለቅስበት። ዛሬ ከሳቅ ነገ ደግሞ ታለቅሳለህ። ይሄ ህይወት ነው? ዛሬ ካለቀስክ ነገ የምትስቅ ሳቅና ልቅሶ የሚፈራረቅበት ይሄ ህይወት ነው? ወዳጅ እንዳለ ጠላት፣ ምን ይሄ ህይወት አይደለም ወንድሞች፣ በእውነት ህይወት አይደለም፣ የመዘጋጃ ቦታ ነው። እንዴት በመዘጋጃ ቦታ ውስጥ ተስፋ ትቆርጣለህ ታዲያ? አንድ ብለህ እኮ ህይወት የምታጣመው ከሞትክ በኋላ ነው እኮ። ስትሞት ያኔ ይመጣሉ፣ ይዘውክ የሚሄዱት ኃይላት ይመጣሉ። ወይ የጨለማ አበጋዝ ይመጣል፣ ወይ ደግሞ የብርሃን መላእክት ይመጣሉ። ከሁለት አንዱ ይመጣሉ። ወይ የጨለማ አበጋዞች ወይ የብርሃን መላእክት። የትኞቹ ናቸው የሚወስዱ ካንተን?
የትኞቹ ናቸው የሚወስዱሽ አንቺን? እዛ ነው በቃ ልክ ወደ ንጉሱ ይወስዱሻል። ወደ ንጉሱ ይወስዱሃል። ተዘጋጅተህ መጣ ተብለህ ትጠየቃለህ። ታዲያ በንጉሱ ፊት ስሰርቅ ስዘሙት በቃ ሲጨፍር መጣው ልትለው ነው? እና ህይወት እዚህ ምድር ላይ አይደለም። ይሄ ህይወት አይደለም። አረ ህይወት አይደለም ይሄ። እንዴት የሚያስጠላ ህይወት! ማንም መጥቶ የሚያዝክ አምባገነን የሚሆንብክ ህይወት ነው እንዴ? ህይወት አይደለም። ሀገር አለኝ ብለህ ታስባለህ በዚህ ምድር ላይ? አረ ሀገር የለንም እኛ ክርስቲያኖች፣ ሀገር የለንም እህት ወንድሞች። ሀገሬ ብሔሬ፣ ወይኔ እንዴት ያሳዝናል! ጥላው ለምትሄደው ብሔር፣ ጥላው ለምትሄደው ሀገር ምን ሀገር አለክ? እኛ ሀገራችን በሰማይ ነው። ከዚያ ደግሞ የሚመጣ መድኃኒት ክርስቶስን እንጠባበቃለን እንዳለው እና እህት ወንድሞች፣ ተስፋውን እዚች ምድር ላይ ያደረገ ሰው ነው ተስፋ የሚቆርጠው። በእውነት ተስፋውን እዚች ምድር ላይ ያደረገ በቃ ተስፋ ይቆርጣል። እና ተስፋ አትቁረጡ፣ ክንዳችሁን አበርቱ። እግዚአብሔርን የሚፈሩት ኃይላቸውን እንደ ንስር ያድሳሉ፣ በክንፍ ይሮጣሉ፣ ይበራሉ እንዳለው መጽሐፍ ትንቢተ ኢሳይያስ ላይ አበርቱ ክንዳችሁን። እስከምትሞቱ ድረስ ለጽድቅ ስራ ተሯሯጡ፣ ተሯሯጡ ለጽድቅ ስራ። የሚወደኝ ቢኖር ሁሉን ትቶ ይከተለኝ። ለምን አለ ታዲያ ጌታ? የሚወደኝ ቢኖር ሁሉን ትቶ ይከተለኝ። ምክንያቱም አለኝ የሚለው ነገር ቋሚ ስላልሆነ እኮ ነው። ትቶ ይከተለኝ እና ይህን ይመስላል። በርቱ፣ ጠንክሩ፣ አትስነፉ ለማለት ያክል ነው። እሺ አበዛውባቸው መሰለኝ፣ ይቅርታ። እሺ ሌላ የምትታሰር አጸደ ማርያም ጋር ያለ አጸደ ማርያም ጋር ያለ የምትታሰረው ማነው? ማንም የምትታሰረው ጸራሞ ደራሞ የአየር አጋንንት። ሌላስ? አይኗ ላይ ቁጭ ያለን ቡዳ። እሺ ቡዳ። ሌላስ? የቤተሰብ ዛር መንፈስ አፍንጫዋ ላይ አንደበቷ ላይ ቁጭ ብለን ሳይነስ እየተባልን ቁጭ አፍንጫዋ ላይ የቤተሰብ ዛር መንፈስ። ሌላስ? በቃ የለም። ሌላስ የቀረው? ቡዳው ግን እኛ የለን። ሌላስ የቀረው? ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ውጡ፣ ሁላችሁ ቶሎ ቶሎ ውጡ። ሰራዊታችን ሰብስቡ፣ እናቱ ቶሎ በፍጥነት። አይነ ጥለዋለን ፀጉሯ ላይ። አይነ ጥላ ተነስ፣ ከፀጉሯ ተነስ ቶሎ። ሌላስ የቀረ? የለን። ውጡ፣ ሰራዊታችሁን ሰብስቡና ቶሎ በሽታችሁን አንሱ። ሰራዊታችሁን ሰብስቡ። የዘጋችሁትን እድል ክፈቱ ቶሎ ቶሎ። አይኗ ላይ ቁጭ በል እኮ እኛ ነው የምናየው። ሰው ምትያት እኛ ነው የምንታያቸው፣ እሷ አይደለችም የምትታያቸው። ለምንድን አይኗ ላይ ተቀምጠ የምታየው? እኛ ነው የምናየው። ሰውም እንዲቀርባት አትፈቅድ፣ ሰው አይቀርባትም ሲጀመር። እኛ ነን ለምንድን ነው ሰው ሲሄድ እኛ ነው የምታያቸው? አይኗ ላይ ተቀምጠ የምታየው ለምንድን ነው? እንድሸሽ ነው። ቁጭ ብቻዋን እንድኮን ብቸኛ ካላት አንድ ሰው ያለ በቃ አንድ ሰው እንደሌላት አድርገን ነው የምናስቆጥራት። ካላስ እሷ ማንም ሚል ብላ ብቻ ፈጣሪ ያለ ትላለች። አንድ ሰው ጨለማ ነው፣ ዙሪያዋ ጨለማ። አይኗ ላይ ነው በቃ ያለ ነው የምታየው። ሰው ሁሉ እንደማይሆናት አድርጋ ታያለች። ሰውም ሲመለከት ደግሞ እኛ ወደ እሷ ሲመለከት እሷን እንደኛ ነን የምንታያቸው። አበቃ። ውጡ፣ ሰራዊታችን ሰብስቡና ቶሎ ቶሎ ውጡ። ታስረናል፣ ወጣን እኮ ታሰረን። በአብ በወልድ በመንፈስ ቅዱስ ድምጿን ቀይር፣ ደግሞ ድምጿን እየቀያየርን ወንድ እንደ ወንድ ነው ድምጿ የምናደርግ አንዳንድ ጊዜ። በተለይ ጊዜ ግሩፕ ላይ ጸሎት ሳደርስ በአብ በወልድ በመንፈስ ቅዱስ ዛሬው ቀን በአብ ወልድ መንፈስ ቅዱስ
ሁላችንም ከነሰራዊታችን ሁላችንም ከነሰረታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከቤቷ ወጥተን ከዓይኗ ላይ ተነስተን ሶቁ ታውቃለች ስትጸልይ ባርግ በቅንኛ ነው ከምናረግተው ከዓይኗ ላይ ተነስተን ከዓይኗ ላይ ተነስተን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ ከነሰራዊታችን ከነሰራዊታችን የዘጋነውን እድል ከፍተን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ልጇ ላይ እየሄድን ደግሞ ስቀርብ እንደምንም ብለን አሯሩጠን ወይ ምራቋ እንድትተፋ እናደርጋለን ወይ ውሃ እናስነካለን። በቃ በዚህ የተነሳ እናቷ ናት የምታስቆርብላት። በቃ ውስጥ እናደርጋታለን እናትየዋን። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ ቶሎ መልሱ። ልብ እግዚአብሔር ይገስጸን። ሥላሴ በርቺ እህቴ። አመሰግናለሁ ወንድሜ። አሜን። በርቺ። ሌላ የምትታሰር? እሺ፣ ሌላ ማነ የምትታሰር? እኔ ቡዳ ነኝ። ቡዳ። ሌላስ? መተት። ሌላስ? እኔ ምስጢር መተት ማለት የምን የምስጢር መተት? የሚስጥር መተት። ሌላስ? ወይዘን መንፈስ። የምን የዝሙት? ጥላወጊ። ድምፅን ከፍ አድርግ፣ አስተካክል ድምፁ። ጥላወጊ። ጥላወጊ። ሌላስ? ጥላወጊ። እርፉን ቀን ዘሪጋም ውጭ ዘሪጋ ውጭ ዘሪጋ። ሌላስ? አይነ ጥላ። ሌላስ? ዛር ቡዳ። ሌላስ? ሌላስ የቀረ? የአእምሮ መተት። ሌላስ? ሰራዊታችን ሰብስቡ፣ ቶሎ ጡላችሁ። የዘጋችሁትን እድል ክፈቱ፣ በሽታችሁን አንሱ። ሰራዊታችን ሰብስቡ ቶሎ። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን የዘጋነውን እድል ከፍተን በሽታችን አንስተን ሰራዊታችን ሰብስበን ከምንሸን ድረስ ምንም ስራ ላንሰራ ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ምንም ስራ አንሰራም። እሺ፣ የምትሸኙ የአየር አጋንንት። ሌላስ? የአዚ መንፈስ። ሌላስ? የሙት መንፈስ። ሌላስ? የዝሙት መንፈስ። ሌላስ? ውጡ፣ ሰራዊታችን ሰብስቡና ቶሎ ውጡ። የዘጋችሁትን እድል ክፈቱ፣ በሽታችሁን አንሱ። ሰራዊታችን ሰብስቡ። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከእንግዲህ ላንመለስ ላንታደስ
ከኔ ግን ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም ሥላሴ ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ፈርደው ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። አጋዕዝተ ዓለም ሥላሴ ተረከቡ። 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 እግዚአብሔር ይገስጽ። እኛ ልሰራ ነው ለማኑኤል ልሰራ ዓመተ ኪሮስ እስቲ ኤርፎን ንቀይ። ኧረ ተረፈኝ ምንም ነገር የለኝም። ስሉ ነው ምንም ነገር አላደረኩም። ምንም ነገር አላደረኩም። መልካም እሺ፣ ሌላ የምትታሰር ማን የምታሰረው? ጠቋር ነው ልቧን ደብተራ ሰራኝ ደብተራ 4 ደብተራ ነው። ሰራዊታችሁን ሰብስቡና አውጡ። ቶሎ ቶሎ ውጡላችሁ። ሌላስ የቀረ? የሙት መንፈስ ሌላስ? ሌላስ የቀረ? አስተካክል። ኤርፎን አስተካክል። ንቀል ኤርፎን። ኤርፎን ንቀል። አስተካክለናል ወይ? በቃ ትጮብን። ሰራዊታችን ሰብስቡ። ሌላስ የቀረ ማን አለ? የአእምሮ መተት አዲስ የታደስኩኝ። የአእምሮ መተት ሌላስ? በቃ ደብተራ ብቻ ነን። በቃ አዲስ የመጣን ደብተራ ብቻ ነን። ሰራዊታችን ሰብስቡ። ተጓደኛ የመጣ ደብተራ አለኝ። ሰራዊታችን ሰብስቡ። ሁላችሁ ቶሎ ውጡ። ሁላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ውጡ። ሌላስ የቀረ? ጉሮሯን አንቃ ግደል የተባልኩ። ተነስ ከጉሮሯ። ሌላስ? ግደል ተብዬ ተላኩኝ። ሌላስ የቀረ? በቃ ጓደኛ የመጣው ደብተራ ነኝ አልኩህ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከን በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ቅዱስ ገብርኤል በእሳት ሰይፍ እያረደ ያውጣችሁ። የቀረ ካለ ተናገር ቶሎ። አሳብድ ነግደለት ነበር ይተዋል። ነግደል ተባልኩኝ። ቅዱስ ገብርኤል አዳናት። እሺ ሌላስ? መግደል አልቻልኩም። አሁን ደግሞ አሳብዳት እንድታብድ ነበር። ሌላስ የቀረ? ሌላ ከጓደኛው የመጣው ልቅ ከጓደኞቿ እንድትርቅ ነው የምንፈልገው። እሷ ላይ አልጋለጥ ሲል የእናቷን ክርስትና ስም ይዛ መጸለይ ጀመረች። እጅ ቆሻሻ ልጅቷ ላይ ካልተጋለጠ እናቷ ላይ ተጋለጥ እያለች ምን አገባት? የራሷን ቢታጣጠራ ሰው ቤት ምን አገባት? ሌላስ የቀረ ማን አለ?
በቃ በቃ ብቻዋን እንድትሆን ብቻዋን አድርግ ነው የተባለው። ሰራዊታችን ሰብስቡ፣ ቶሎ ቶሎ ቶሎ፣ ሁላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ብቻዋን እንድትቀር የዘጋችሁትን እድል ክፈቱ፣ በሽታችሁን አንሱ። ሰራዊታችን ሰብስቡ። በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ መንፈስ ቅዱስ ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ሁላችንም የዘጋነውን እድል ከፍተን በሽታችን አንስተን የዘጋነውን ጥላን ቀፍተን የአየር አጋንንት ራሷን ማሳመዋል በሽታችን አንስተን በሽታችንን አንስተን ሰራዊታችን ሰብስበን ሰራዊታችንን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ቶሎ በል። ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን በትምህርተ መስቀል በግንባር ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልስ ቶሎ በል። እግዚአብሔር ይገስ። ሌላ የምትታሰር ሌላ? እሺ የማርያም ልጅ ጋር አለ። ማንም የምታሰረው? መጀመሪያ የምትታሰር ራስን አጋልጥ። የምትታሰር እሺ ማን ናችሁ የምትሸኙት? መስተፋቅርና ብርን እሺ ሌላስ ቶሎ በል። በቅድስት ድንግል ማርያም ቶሎ በል። ሌላስ የቀረ ማን አለ? አትናገርም? እሺ ሌላ የምትታሰር የምትሸኝ የቤተሰብ የዛር መናፍስት አይነ ጥላ ቡዳ መተት አትናገርም እንዴ ታዲያ? ማን ናችሁ የምትሸኙት? መስተፋቅር አብራንከርት ምን ፈልገው? በቃ መስተፋቅር አብራንከርት። ሌላስ? ምን ፈልገው? ሌላስ የቀረ? የምታስር ዛር ቡዳ ነኝ። እሺ ዛር ቡዳ የምትታሰር። ሌላስ? እሺ ወደ ግንባር ውጣ። የምትታሰር ወደ ግንባር ውጣ። ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰራዊታችን በአጋዕዝተ ዓለም በቅድስት ሥላሴ ስም ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። እሺ የምትሸኙ ተዘጋጁ። ቶሎ ውጡ። በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን የዘጋነውን እድል ከፍተን በሽታችን አንስተን ሰራዊታችን ሰብስበን ከስራዋ ከበረከቷ ከሕይወቷ ወጥተን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። እሺ ሌላ የምትታሰር የምትሸኝ? እሺ ማን የምትታሰረው? ማን? ተናገር። ማን? እኔ ነኝ። አይቻልም። ተናገር ስምን። ጠዋት አምልጠን ሾልከን ወጥተን ማን የምትታሰረው? እኔ ነኝ ይላል። እንደዚህ ነው ብሎ አትናገርም ስምን። ይሄም ሲበዛብህ ነው። እኛ ደብተራ
የደብተራ ሌላስ በቃ ደብተራ ሌላስ የምትታሰር ታምልጬ ነው ሌላስ የምትታሰር አፍዛ ደንግዝ ነን አፍዛ ደንግዝ ሌላስ ላወጊነ የበሽታ ላወጊ ሌላስ የበሽታ መንፈስ ሌላስ የቀረ ይበቃናል። ያየራጋን የቀረ ሌላ ወጡ ሰራዊታችን ሰብስቡና ቶሎ የዘጋችሁትን እድል ክፈቱ። በሽታችሁን አንሱ። ሰራዊታችንን ሰብስቡ። ቶሎ ጭንቅላቷን አጥብቅ እነሱ ሁላችሁ በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ለፈልፋለህ እየተቀመጡ ቆሻሻው ሁላችንም ከነሰራዊታችን ስራ የለህም ወይ? ስነ ስርዓት ያዝ አንተ። ሁላችንም ከነሰራዊታችን አጠሉ። እሺ ሁላችንም ሰራታችንን ሰብስበን እግዚአብሔር ይገስጽ። ምን ሰዓት ያባክናል? በቃ ምን እናድርግ? ተቃጥለናል። የምንቃጥለው ጠዋት ላትታሰር ነው እንደ መጣው ላትታሰር ነው የመጣው። አስገባኝ ገብርኤል ያስገባኝ። እኔ ምን ላድርግ? ለምን ደማ አትታሰር ታዲያ? ጥራ ስትባል ምን ላድርግ ታዲያ? ትንሽ እንድታራ ነው መጣሁበት። ሊቀ መላእክት ቅዱስ ገብርኤል ይበቀል። የመጣሁበት እንድታራ ነበር አልቻልኩም። ተሰየፍኩ። በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ህይወታችሁ ይጥፋ። ከህይወቷ ወጥተን እናንተ እያላችሁ ምን ትሰራላችሁ? የዘጋነውን እድል ከፍተን በሽታችን አንስተን ሰራዊታችን ሰብስበን ከምንሸን ድረስ ምንም ስራ ላንሰራ ያነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን እሺ እህት ወንድሞች፣ ሰዓት በጣም ሰዓታችን እየተጠቀምን አይደለም። እሺ ሌላ የምትታሰር ማን የምታሰረው? አዳክሙና ነው። እሺ ግን ስትመጡ እያዳከማችሁ ነው። እሺ ማን የምታሰረው? የአየር አጋንንት። ሌላስ? ደብተራ። ሌላስ? ጸሎት እንዳታደርግ ጠብቅ የተባልኳለሁ። እሺ ሌላስ? በቃኝ። እሺ በቃ ሰራዊታችን ሰብስቡ፣ እናውጡ። ቶሎ ሁላችሁ ኧረ ወተናል። የዘጋችሁትን እድል ክፈቱ። በሽታችሁን አንሱ። ሰራዊታችሁ ሰብስቡ። እሺ በአብ በወልድ በመንፈስ ቅዱስ እሺ በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን ከመላ ህይወቷ ሰውነቷ ወጥተን የዘጋነውን እድል ከፍተን ስለሚያቃጥልኩ ነው ጸሎት። ሰራዊታችን ሰብስበን የዘጋነውን እድል ከፍተን እድላችን ከፍተን በሽታችን አንስተን አንስተን
በሽታችን አንስተን በሽታ አንስተን ሰራዊታችን ሰብስበን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ የምንሄድ ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም ቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ ታስረናል፣ ታገዝተናል። ምንም አንሰራም። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም አንሰራም። እሺ በቃ ልብ መልሱ፣ መልሱ ልብ እኛ እየረገን መልስ። ጸሎት እንዳታደርግ የማደርግ ሰራዊትን ሰብስብ ቶሎ። ሰብስቤ ሌላስ አብረን ብትሸኝ የደብተራ ግሱ አልደከመም። እኔ ያየረገንትና ጸሎት እንዳታደርግ የምከለክል ነው። ተዘጋጁ፣ ሁላችሁ ተዘጋጁ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከእንግዲህ ላንመለስ ላንታደስ ምን እናድርግ? ከዚህ በኋላ እንዳንታደስ እንዳንመጣ በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል ያውርዱን። በቃ እንመለስም። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁ ተረከቡ። 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 አጋዕዝተ ዓለም ቅድስት ልጃችሁ ተረከቡ። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁ ተረከቡ። ወይ አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዳችሁ። እግዚአብሔር ይገስጽ። ሌላ የምትታሰር የምትሸኝ በርቺ። የምትታሰር የምትሸኝ ሌላ ማንም የምትታሰረው የምትታሰረው ማነው? የዘመኛ መንፈስ። ሌላስ ሌላስ የቀረ የትዳር መተት። ሌላስ የእናትና አባት ያለ ሌላስ የቀረ የሚስጥር መተት። ሌላስ ሌላስ የቀረ ደብተራ በብር ቀለበት የገባን ወይኔ ደብተራ። ሌላስ ወገቧን ያዘ እግሬ ያባላታል። ወገቧን ያዘ ታባት የመጣ ከአባት የመጣ ምን ወገቧን ያዘ ከአባት የመጣ ምን እግሬ ያባላታል። ከአባት የመጣ ምን መተት ነህ? ዛር ነህ? ወሰንጋል ሰራዊትን ሰብስብ ቶሎ ከወገቡ አውጣ። ሌላስ የቀራለ?
ወደ ግንባሩ ሁላችሁ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን መላ ሰውነቷ ከህይወቷ ወጥተን የንዴት መንፈስ ታባቴ የመጣ ከመላ ሰውነቷ ከህይወቷ ወጥተን የምናስጨንቅ የምናስለቅስ ዓርብና ሮብ ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ወጥተን ከህይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን በሽታችን አንስተን በሽታችን አንስተን የዘጋነውን እድል ከፍተን የዘጋነውን እድል ከፍተን እስከምንሸኝ ድረስ ምንም ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም አትናገርም እንዳተ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰላም ለኪ እንዘ ንሰግድ ለኪ ማርያም እምንን አስተበቋኪ አማርዌናዊ ተማይጸንበኪ በእንተ አናምኪ ወያቄ ማቡኪ ማይበረነዩም ድንግል ባረኪ ቅድስት ድንግል ማርያም ትበቀል ስሟን ጥራ። እስከምንሸኝ ድረስ ምንም ስራ ላንሰራ የዘጋነውን እድል ከፍተን በሽታችን አንስተን ከወገቧ ከልቧ ከመላ ሰውነቷ ወጥተን ከነ ሰራዊታችን ግንባር ላይ በአጋዕዝተ ዓለም በቅድስት ሥላሴ ስም ታስረናል። ሁላችንም በአጋዕዝተ ዓለም በአጋዕዝተ ዓለም በቅድስት ሥላሴ ስም ለምንድን ነው የማጠራው ስም? በአጋዕዝተ ዓለም በቅድስት ሥላሴ ስም እንዴ አጠራም እንዴ? ሰላም ለአብ ዘእምግርማ ለነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ በቀል ስሙ ጥሩ። በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በአጋዕዝተ ዓለም በቅድስት ሥላሴ ስም ልቧ መልስ ልቧ መልስ እግዚአብሔር ይገስጽ። መልስ ልቧ መልስ ነው የተባለው። ቶሎ መልስ ልቧን
እግዚአብሔር ይገስጽ። ይለፋደዳል እንዴ? ወለተ ማርያም አዳክመሽ ነሽ። አላዳከምሽም፣ ገና ነው። ይሰማል? አዳክመሽ ነይ። አላዳከምሽም፣ ገና ነው። በደንብ ማዳከም ያስፈልጋል። ወገቤ በጣም ነው የሚይዘው። ወገቤን መስራት አልቻልኩም። አዳክሚን፣ በደንብ ማዳከም ያስፈልጋል። መቁጠሪያ ላይ በርቺ፣ መቁጠሪያ ላይ ስግደት ላይ በርቺ። የአጋዕዝተ ዓለም የቅድስት ሥላሴ ስም መልክ እየጸለሽ አዳክሚ። ጊዜ ነው ያባክነው ላይታሰር ገብቶ። እሺ እህት ወንድሞች፣ ያው እንደ ማጠቃለያ ሀሳብ ልስጣችሁ። ተዘጋጅታችሁ ነው? እሺ ምንም ተዘጋጅታችሁ አይደለም የመጣችሁት ዛሬ እና ዝግጅት እንደሚጎድላችሁ ነው ከዚህ ቀደም አንጻር የተረዳሁት እና አዳክሙና ነው ስትመጡ። እሺ ግልጽ ነው አይደል? ለዛ ነው ማይታዘዘው ቶሎ። ተዘጋጅታችሁ ብትመጡ ኖሮ እንደዚህ ጊዜ ባባክንም ነበረ። የመናፍስት ሽኝት አለ ተብሎ እኮ የሚነገራችሁ እናንተ ራሳችሁን ቀደም ብላችሁ አዘጋጅታችሁ እንድትመጡ ነው። እና የሚያሳየው ነገር ደግሞ ምንም እንዳልተዘጋጃችሁ ነው። ስለዚህ ተዘጋጅታችሁ እንዲታሰር በአጋዕዝተ ዓለም በቅድስት ሥላሴ ስም የሚታሰር ከሆነ እንዲታሰር፣ የሚሸኝ ከሆነ ደግሞ እንዲሸኝ ትእዛዝ ሰጥታችሁ ነው መምጣት ያለባችሁ ማለት ነው። ጊዜንም እንዳያባክንም ጭምር ትእዛዝ ሰጥታችሁ ማለት ነው። ደግሞም ልዑል እግዚአብሔርን ተማጸኑት። ስለቀጠቀጣችሁ ስለሰገዳችሁ ብቻ አይደለም የሚታሰረው፣ የልዑል እግዚአብሔርን ፈቃድ መጠየቅ። ጌታዬ መድኃኒዓለም የምታስርልኝ የምትሸኝልኝ አንተ ነህ፣ እባክህን እሰርልኝ። እሱን ተማጽናችሁ ነው መምጣት ያለባችሁ እና ይህን አድርጉ ለማለት ያክል ነው። የዛሬው መርሃ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ ዕለተ ረቡዕ የጥያቄና መልስ መርሃ ግብር ይኖረናል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ለእናንተ የደረሰ ቸሩ አምላካችን መድኃኒዓለም ለሁላችንም ይድረስልን፣ አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ የዓለማት ጌታ ቸሩ መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን በዚህ ሰዓትም ያሰባሰብከን አምላክ ሆይ እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ።
ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን አምላካችን በሰላም አሳድረን። አምላካችን አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሣኢነ ወሕይወተ ረከብን በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደየቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዉ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደየቤታችሁ ያግባችሁ። አሜን አሜን አሜን። እህት ወንድሞች፣ እንደ እግዚአብሔር መልካም ፈቃድ የዛሬው መርሃ ግብራችንን በሰላም ጀምረን በሰላም ፈጽመናል። እግዚአብሔር አምላክ የነገ ሰው ይበለን። ነገ ሊቀ መላእክት ቅዱስ ኡራኤል ወርሃዊ መታሰቢያ ክብረ በዓሉ ነው። የሊቀ መላእክት የቅዱስ ኡራኤልን መልኩንና ድርሳኑን እየጸለይን ዕለቱን እንድናሳልፍ በልዑል እግዚአብሔር ስም ላስባችሁ እወዳለሁ። የማረባው የማልጠቅመው ምናምንቴ ወንድማችሁንም በጸሎታችሁ አስቡኝ። እግዚአብሔር አምላክ ከሁላችንም ጋር ይሁን። የያዕቆብ ሌሊት ይሁንልን። መልካም አዳር። ደህና እደሩልኝ። ኢትዮጵያ